በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። የጣቢያችን ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርትስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቀር ተደርጓል። የጣቢያችን ዘጋቢ ያነጋገራቸው አንድ የአርትስት ቴሌቪዥን የአመራር አባል ጋዜጣዊ መግለጫው አይከናወንም፣ ሌላ ዝርዝር መረጃዎችን አጣርቻ አሳውቃለሁ ብለዋል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው ሀገሪቱ ከፍተኛ ውጥረትና መነጋገሪያ አጀንዳ እየፈጠረ ይገኛል። በመንግስት የተወሰደውን የቴዲ አፍሮን መግለጫ የማገድ እርምጃ አስመልክቶ የቀረበው የአስተያየት ሰጪዎች ሀሳብ በብዛት በቁጣ የተሞላ ነው። መንግስት የቴዲ አፍሮን የኢትዮሪካ አልበም ጋዜጣዊ መግለጫ በአርትስት ቴሌቪዥን እንዳይተላለፍ ማገዱ ከጥበብ ሴንሰርሺፕ ባለፈ በራሱ ላይ ያመጣው ከባድ የፖለቲካና የህዝብ ግንኙነት ኪሳራ ነው እየተባለ ይገኛል። አንድ መንግስት የአንድን አርቲስት መግለጫ እስከ መፍራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ያሉም አሉ። ይህ እርምጃ መንግስት ስለ ሐሳብ ነጻነት የሚናገረውን ትርክት የሚያፈርስና የህዝብን አመኔታ የሚያሳጣ ነው ተብሏል። በተጨማሪም የስታራሳይድ ኢፌክት በማስከተል እገዳው ለአልበሙ ትልቅ የማስታወቂያ ስራ ሆኖለታል። ይህም ስራው ከሙዚቃነቱ ባለፈ የትግልና የብሶት ተምሳሌት እንዲሆን አድርጎታል። አገሪቱ በጸጥታና በኢኮኖሚ ቀውስ ውስጥ ባለችበት ወቅት መንግስት ትኩረቱን መሰረታዊ ችግሮች ላይ ከማድረግ ይልቅ ከአንድ ድምጻዊ ጋር ትንቅንቅ ውስጥ መግባቱ የፖለቲካ ካፒታሉን በማይረባ ግንባር ላይ ማባከን ነው። እንዲሁም በግል ሚዲያዎች ላይ የሚደረገው ጣልቃ ገብነት የፕሬስ ነጻነት አደጋ ላይ መውደቁን ያረጋገጠ ነው የሚሉ አካላት በርክተዋል። በአጠቃላይ መንግስት መግለጫውን በማገዱ የአንድ ቀንን የቴሌቪዥን ስርጭት ብቻ ያስቀረ ሲሆን በምትኩ ግን የህዝብን ክብርና የዲሞክራሲያዊ ስርዓት ገጽታውን አጥቷል እየተባለ ይገኛል። አልበሙ ሊለቀቅ 3 ሳምንት ሲቀረው ሰዋሰው መልቲሚዲያ ከቴዲ አፍሮ ጋር የነበረውን ግንኙነት ማቋረጡ ተሰምቶ መነጋገሪያ ሆኖ ነበር። ምክንያቱም ድርጅቱ የቴዲ አፍሮን 3 ዘፈኖች ቀንሶ እንዲያወጣ በመጠየቁ እንደሆነ ይነገራል። እኒያ ዘፈኖች በርዕሳቸው ባይገለጹም ስለ ኢትዮጵያ ህዝብ ቅሬታዎች የሚናገሩ ናቸው ተብሏል። ቴዲ አፍሮ ግን ለህዝብ የገባውን ቃል ለማክበርና አልበሙን በተባለበት ቀን ለማውጣት ሲል ሳምራዊት ፍቅሩ የተባለችው የአርሲ ተወላጅ የራይድና የሰዋሰው መልቲሚዲያ ባለቤት ከምትመራው ተቋም ጋር ግንኙነቱን በማቋረጥ ለከፍተኛ ኪሳራ መዳረጉ ተገልጿል። ሰዋሰው መልቲሚዲያ በቱኤፍ ካፒታል ፒኤልሲ ስር የሚተዳደር ሲሆን ባለቤትነቱ የራይድ መስራች ሳምራዊት ፍቅሩና የወንድሙ አብርሃም ፍቅሩ መሆኑ ተረጋግጧል። ይህችን ሴት ከአብይ አህመድ አሊ መንግስት ጋር የተለየ ግንኙነት አላት ብለው የሚያሟት አሉ። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የዚህም ትውልድ የፖለቲካ መተንፈሻ ነው። በአብይ ዘመን ደግፏቸው እያመመው መጣ ብሏል። በአባይ ግድብ ጉዳይ ጭንቀት በዋጣቸው ጊዜ በግብጽ ላይ ዛቻ ሰንዝሮላቸዋል። አብይን ተቃውሟቸውም ታይቷል። አርማሽ ቀናበል በተባለው ሙዚቃው ላይ እኔም አለሁ እስካሁን ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ እያለ ብሶቱን ተንፍሶባቸዋል። ናአት ባለው ሌላ ነጠላ ሙዚቃ ላይ ደግሞ ለደቂቃ ማይቆይ በስልቱ ቦግልም እያለ መብራቱ ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እያለ ወርፏቸዋል። ቂምን ሻረውና ወይ ፍቅርና አንግሰው ሁለት ሆኖ ያውቅም አንድ ነው አንድ ሰው የሚለውን ቅኔም ለጠቅላዩ የተቀኘው ራሱ ቴዎድሮስ ካሳሁን ገርማሞ ነው። በአፍላው የስልጣን ጊዜያቸው ግን እንደ ብዙ ኢትዮጵያውያን ደጋፊያቸው ሆኖ ቆሞ ነበር። ቃል በቃል በዚያች ዝነኛ ፊርማው በሚያወጣው ጽሑፉ ለዶክተር አብይ አጋርነታችንን እናሳይ ሲል ኢትዮጵያውያንን ለምኗል። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት መጀመሪያ ወቅት እንደ ብዙዎቹ ኢትዮጵያውያን ከፍተኛ ድጋፉን መግለጹ አነጋጋሪ ሆኖ ነበር። ለዶክተር አብይ አጋርነታችንን እናሳይ በሚል በጻፈው ደብዳቤው ላለፉት 27 ዓመታት የነበረውን ስርዓት በመቀየር ኢትዮጵያዊነትንና ይቅር መባባልን ይዘው በመምጣታቸው ከጎናቸው መቆም አስፈላጊ መሆኑን ገልጾ ነበር። ጠቅላይ ሚኒስትሩም ድምጻዊውን ቤቱ ድረስ ሄደው የጎበኙ ሲሆን በኢትዮጵያና ኤርትራ እርቅ ማብሰሪያ መድረክ ላይም ፊዮሪና የተሰኘውን ዘፈኑን እንዲያቀርብ እድል ተፈጥሮለታል። ይሁን እንጂ በሂደት ቴዲ አፍሮ በመንግስታቸው ላይ ያለውን ቅሬታ በሙዚቃዎቹ መግለጽ ጀምሯል። አርማሽ ቀናበል በሚለው ዘፈኑ የአገር ናፍቆቱንና ብሶቱን ሲገልጽ፣ ናአት በሚለው ነጠላ ዜማው ደግሞ ሳር ያለመልማል ዛሬም በልፍሬሳ በማለት ወቅታዊውን ስርዓት ተችቷል። ቴዲ አፍሮ ከዚህ ቀደም ከነበረው ኢህአዴግ ስርዓትና ከሟቹ ጠቅላይ ሚኒስትር መለስ ዜናዊ አስረስ ጋር የነበረው ግንኙነትን በውጥረት የተሞላ ነበር። በተለይ በ1997 ዓ.ም የወጣው ያስተሰርያል አልበም በመንግስት ዘንድ እንደ ፖለቲካዊ ጥቃት ተቆጥሮ ነበር። በዘፈኑ ውስጥ በ17 መርፌ በተጠቀመው ቁምጣ በሚለው ስንኝ ህወሓትን በመተቸቱ
በአቶ መለስ ዜናዊ ዘንድ የቃላት ሽንቆጣ ይደርስበት ነበር። አቶ መለስ ስለ ቴዲ መታሰር ተጠይቀው ቴዲ ከመታመም ከ17ቱ መርፌ አንዱን ይወጋ በማለት የሰጡት ምላሽ በቀልድና በፌዝ መልክ የሚታወስ ነው። ድምፃዊው በ2000 ዓ.ም በሰው መግደል ወንጀል ተከሶ 6 ዓመት ቢፈረድበትም በይቅርታ ከ1 ዓመት ከ6 ወር በኋላ ተፈቷል። ምንም እንኳን ማስረጃዎቹ አሳማኝ እንዳልነበሩና ፖሊስ ሰነድ አስቀይሯል ተብሎ በፍርድ ቤት ቢመሰከርም ዳኛው ጥፋተኛ ብሎ ወስኖበት ነበር። ቴዲ አፍሮ በሙዚቃው የህዝብ ድምጽ ሆኖ መቆየቱ በአድናቂዎቹ ዘንድ እንደ ንጉስ እንዲታይ አድርጎታል። ዳህላክ በሚለው ዘፈኑ የኢትዮጵያና ኤርትራን ጦርነት የኮነነ ሲሆን አናኛይቱ በሚለው ስራው ደግሞ በኢሬቻ በዓል ወቅት በደረሰው ጉዳት የተሰማውን ሐዘን ገልጿል። እንዲሁም ከሀገር እንዳይወጣ ተከልክሎ በነበረበት ጊዜ ለታመመችው ባለቤቱ የዘፈነው ማራኬ የተሰኘው ስራው የሚታወስ ሲሆን ኢትዮጵያ የተሰኘው አልበሙን በዓለም አቀፍ ደረጃ በቢልቦርድ አንደኛ ደረጃን መያዝ ችሎ ነበር። ኢትዮሪካ የተባለውን አልበሙ ይዞ በዚህ ሰሞን ብቅ ሲል ደግሞ ሌላ ግርግር አስከትሏል። ባለቅኔውና ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከዓመታት ዝምታ በኋላ ኢትዮሪካ የተሰኘ አዲስ አልበሙን ይዞ ብቅ ሲል ከተለመደው ታሪክና ፖለቲካ አንቀላቅሎ ከማቅረብ ጥበቡ እንደማይወርድ ይጠበቃል። ድምፃዊው በአንድ ወቅት ለቀረበለት የማንነትና የታሪክ ጉዳዮች ለምን በስራ ይደጋገማሉ ለሚለው ጥያቄ ሲመልስ ተያይዘን መራመድ ካልቻልን ተያይዘን መውደቅ ነው የሚቀጥለው በማለት የሰጠው አጭርና ምጡቅ ምላሽ አርቆ አሳቢነቱን የሚያሳይ ነበር። ቴዲ አፍሮ በፖለቲከኞች ቢገፋም ስራዎቹ ግን በሚሊዮኖች ልብ ውስጥ የሰረጹ በመሆናቸው ሊታገዱም ሆነ ሊገቱ እንደማይችሉ ይገለጻል። ቴዲን በገንዘቡም ሆነ በዝና መደለል ወይም በትችት ማዳከም እንደማይቻል ይልቁንም ፈተናዎች ሲበዙበት ይበልጥ ጠንክሮና ጎልቶ እንደሚወጣ ይነገርለታል። የአዲስ ኢትዮሪካ የተሰኘ አልበሙም የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በይፋ የዩቲዩብ ቻናሉ ለህዝብ እንደሚለቀቅ በራሱ ገጽ ተገልጿል። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን ቴዲ አፍሮ በአጭር ጊዜ ውስጥ የብዙሃኑን ቀልብ የሳበና የክብር አክሊል የተቀዳጀ አርቲስት ማግኘት አዳጋች ነው። አቤል ዘበነ በ2002 ዓ.ም ለንባብ ባበቃው የቴዲ አፍሮ የታላቅነት ምስጢር በተሰኘው መጽሐፉ የዚህን ስመጥር አርቲስት የስኬት ጉዞና ለታላቅነት ያበቁትን ምስጢራት በጥልቀት ይተነትናል። መጽሐፉ የቴዲ አፍሮ የጥበብ ጉዞ አልጋ ባልጋ እንዳልነበረ በማሳየት ይጀምራል። በልጅነቱ ለሚወደው ውሻው ግጥም በመጻፍና ዜማ በመቀመር የጀመረው የሙዚቃ ፍቅር በቤተሰቡ ዘንድ ከመቃወም አልፎ የግጥም ደብተሮች ውስጥ ከመቀደድ የደረሰ ፈተና አስተናግዷል። ሙያውን ለመጀመር ባደረገው ጥረት መዝፈን አትችልም በሚል ንቀት ከመድረክ እስከ መባረር የደረሰ የሞራል ስብራት ደርሶበት እንደነበር መጽሐፉ ይተርካል። ሆኖም ቴዲ እኔ ከማንም አላንስም ወደፊት ምርጥ ዘፋኝ ሆናለሁ በሚል ጽኑ እምነትና በትጋት በመስራቱ ለዛሬው ዝናው መብቃቱን ጸሐፊው ያትታል። የቴዲ አፍሮ የታላቅነት ጉዞ በ1993 ዓ.ም አቡጊዳ በተሰኘው የመጀመሪያ አልበሙ በይፋ ተጀመረ። መጽሐፉ እንደሚተነትነው ቴዲ በአንድ አልበም ብቻ በመላ አገሪቱ ታላቅ ዝናን ሊቀዳጅ የቻለው በተፈጥሮ በታደለው ምጡቅ የዜማ ቀመራ በበሳል የግጥም መልእክቱና በልዩ የድምጽ ቃናው ነው። በተለይ ቀነኒ የተሰኘው ነጠላ ዜማውና ያስተሰርያል የተሰኘው ሁለተኛ አልበሙ አርቲስቱን ከዝነኝነቱ ባለፈ ወደ ተምሳሌትነት ማማ ላይ እንዳወጡት ጸሐፊው በዝርዝር ያሳያል። በተለይ አቡጊዳና ያስተሰርያል የተሰኙት አልበሞቹ በኢትዮጵያ ሙዚቃ ላይ ያመጡትን አብዮት በሰፊው ይተነትናል። አርቲስቱ በእስር ቤት በነበረበት ጊዜ የገጠሙትን ፈተናዎችና የነበረውን ጥንካሬ እንዲሁም ሌሎች ታዋቂ ድምፃውያን እንደ ሻምበል በላይነህ ያሉ ማለት ነው ለሱ የዘፈኑለትን ጀግና የፍቅር ሰው የሚሉ አድናቆቶች በመጽሐፉ ተካተዋል። እንደ ጸሐፊው ገለጻ የቴዲ ታላቅነት በድምጹ ብቻ ሳይሆን በአስተሳሰቡ ለአገሩ ባለው ጥልቅ ፍቅርና ፈተናዎችን በዝምታና በትጋት የማለፍ ጥበቡ ላይ የተመሰረተ ነው። ይህ መጽሐፍ የቴዲ አፍሮን የጥበብ ጉዞ ለማወቅ ብቻ ሳይሆን ማንኛውም ሰው በራሱ ሕይወት መስክ እንዴት ታላቅ መሆን እንደሚችል ትልቅ ትምህርት የሚሰጥ ነው። በልጅጋሊ የጻፈውን አንድ ምሽት ከቴዲ አፍሮ ጋር የተሰኘ ወግ ባጭሩ እንዲላጫውታችሁ። በፍራንክፈርት ከተማ ቅዝቃዜውን የሚሰብር ትልቅ ዝግጅት ተጀምሯል። አዳራሹ በአዲስ ዓመት ዋዜማ በሰዎች ተሞልቷል። ይሄ ምሽት ግን እንደ ማንኛውም የሙዚቃ ኮንሰርት አልነበረም። ፍቅር ያሸንፋል የሚለው መፈክር የተስተጋባበት ልዩ ምሽት እንጂ። ቴዲ አፍሮ ወደ መድረክ ሲወጣ የወጣቱ ጩኸት አዳራሹን አናወጠው። ህዝቡ ሁሉ በደስታ ሰክሯል። አዳራሹ ውስጥ የቴዲ ሙዚቃ፣ ውጭ ደግሞ ርችት እየተተኮሰ አዲስ ዘመን በደስታ እየተቀበለ ነው። በሚገርም ሁኔታ አዳራሹ ከአቅሙ በላይ ተጨናንቋል። ከ1000 በላይ ሰው ገብቶ አሁንም 200 እና 300 የሚሆን ሰው ለመግባት ውጪ ተሰልፎ ይታያል። በዝግጅቱ ላይ የታየው ትልቁ ነገር የቋንቋና የዘር ልዩነት መጥፋቱ ነው። ጸሐፊው አንድ ወጣት አጠገቡ ተቀምጦ ሲያነጋግረው ወጣቱ አማርኛ አይችልም ነበር፣ የሚግባባበት ትግርኛ ብቻ ነበር ይለናል። ነገር ግን ቴዲ አዲስ ዘፈን ሲጀምር ያ አማርኛ የማይችለው ወጣት
ግጥሙን በቃሉ አውርዶት አብሮ መዝፈን ጀመረ። የቴዲ ሙዚቃ ቋንቋን ተሻግሮ ወጣቱን ከመድረኩ ጋር አቆራኝቶታል። በዚያ የ2015 እንደ አውሮፓውያን አቆጣጠር መቀበያ ምሽት አስገራሚ ትዕይንት ኤርትራውያን ወጣቶች በዝግጅቱ ላይ የነበራቸው ተሳትፎ ነው። በሌላ አዳራሽ ከአስመራ የመጡ ታዋቂ ዘፋኞች ዝግጅት ቢኖራቸውም ብዙዎቹ ኤርትራውያን ወጣቶች ግን የመረጡት ቴዲ አፍሮን ነበር። ቴዲ እንደ ሌሎቹ አያካብድም፣ ኤርትራና ኢትዮጵያ እያለ አይከፋፍልም በማለት ለምን እንደመረጡት ይናገራሉ። ፖለቲካዊ ለያያቸውን ወጣቶች የቴዲ አፍሮ የፍቅር ሙዚቃ አንድ አድርጓቸዋል። ምሽቱ የፍቅርና አንድነት ድል የታየበት ነበር። ጸሐፊውም በስተመጨረሻ እንዲህ ሲል ምኞቱን ይገልጻል። ቴዲ አፍሮን በአስመራ ንግሥተ ሳባ ስታዲየም መድረክ ላይ ሆኖ ፍቅር ያሸንፋል ሲል መስማትን እመኛለሁ። በፖለቲካ ትምክህት ሊገዳደሉ የሚችሉ ወጣቶች በአንድነት ሲጨፍሩ ማየት የ2015 ትልቅ ስጦታ ነበር። ፍቅር ሁሌም ያሸንፋል። የዛሬን ጨርሰናል። ሰላም።